ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች፣ በዛሬው ፕሮግራማችን የምንመለከተው በተለይ መኪናን መግዛት በኢትዮጵያ ውስጥ ትልቅ ውሳኔ ነው። ምናልባትም የብዙ ዓመት ጥሪታችንን የምናፈስበት ትልቁ የኢንቨስትመንት ቦታ ነው። ነገር ግን በገበያው ላይ የምናያቸው መኪኖች ሁሉ ለሀገራችን መንገዶች፣ ለኪሳችን ወይንም ደግሞ ለጥገና አመች አይደሉም። ዛሬ በኢትዮጵያ መኪና ገበያ ውስጥ ባይገዙ ይሻላሉ የምንላቸውን 5 የመኪና አይነቶችና ምክንያቶቻቸውን በዝርዝር እንመለከታለን። ሁላችሁም ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ክቡራን ተመልካቾቼ፣ ወደ መረጃው ከማለፋችን በፊት ከሰሞኑ መንግስት በነዳጅ ተሽከርካሪዎች ጋር በተያያዘ እንግዲህ ለ2 ዓመታት ያክል ወደ ሀገር ውስጥ እንዳይገቡ ክልከላ የተጣለባቸው የነዳጅ ተሽከርካሪዎችን በተመለከተ ሙሉ በሙሉ ክልከላውን ማንሳቱን የሚመለከት ከትላንት ወዲያ በዚህ 3-4 ቀናት ውስጥ ሙሉ ዝርዝር መረጃውን አድርሻለሁ። ይህ ሁኔታ ምናልባት የነዳጅ መኪኖች ወደ ሀገር ውስጥ እንዲገቡ ከተፈቀደ የመኪና ገበያ እጅግ በከፍተኛ ሁኔታ ይቀንሳል። ዞሮ ዞሮ ሙሉ ዝርዝር መረጃውን ያላያችሁ ካላችሁ መለስ ብላችሁ ተመልከቱት። በአንደኝነት ደረጃ የምንመለከተው እንግዲህ የአውሮፓ ምርት የሆኑ ያረጁ ተሽከርካሪዎችን በፍጹም መግዛት የለባቸውም። እንደ ምሳሌ ያክል እንግዲህ የቆዩ ያረጁ የአውሮፓ ምርት ተሽከርካሪዎች መካከል BMW፣ ማርሴዲስ ቤንዝ እንዲሁም ደግሞ ቮልስዋገን። እነዚህ ተሽከርካሪዎች እንግዲህ ከኦልድ ሌግዠሪ ኤሮፒያን ካር የሚመደቡ ሲሆኑ ያረጁ ከሆኑ በፍጹም መግዛት የለባቸው። ምክንያቱም ብዙ ሰዎች እነዚህ መኪኖች የሚገዙት በስማቸውና በምቾታቸው ታስበው ነው። ነገር ግን በኢትዮጵያ ሁኔታ እነዚህ መኪኖች ትልቅ የሆነ ራስ ምታትን ይጥላሉ። በእነዚህ ተሽከርካሪዎች ላይ እንግዲህ ዋነኛ ራስ ምታት የሚባለው የመለዋወጫ እጥረት ነው። ለነዚህ መኪኖች የሚሆኑ ኦሪጂናል መለዋወጫዎችን ማግኘት እጅግ በጣም አስቸጋሪ ነው። ቢገኝም እንኳን ዋጋቸው ከመኪናው ዋጋ ጋር የማይመጣጠንና እጅግ በጣም ውድ የሆነ ነው። ይህ ማለት የአውሮፓ መኪኖች ሲስተማቸው ውስብስብ እንደመሆኑ መጠን በሀገራችን ያሉ አብዛኞቹ መካኒኮች በቶዮታ ላይ የሰለጠኑ በመሆናቸው እነዚህን መኪኖች በትክክል የሚጠግን ሰው ማግኘት ከመርፌ ቀዳዳ መሽሎክ እንደማለት ነው። ሌላው ከነዚህ ተሽከርካሪዎች መካከል እንግዲህ የሴንሰር መብዛት ነው። ጥቃቅን ብልሽት እንኳን መላውን የመኪናውን ሲስተም ሊዘጉት ይችላሉ። መኪናውን በርካሽ ዋጋ ገዝታችሁ በየቀኑ ጋራጅ ደጅ ከመቆም ይልቅ መጀመሪያውኑ አለመግዛት እጅግ በጣም ተመራጭ ነው። በሁለተኝነት ደረጃ እንግዲህ ስማቸው በገበያው የማይታወቅ አዳዲስ የቻይና መኪኖች። በተለይ በቅርቡ አንድ መረጃ ወደ እናንተ አድርሻለሁ። ከ2 እና ከ3 ወራት በኋላ የኤሌክትሪክ ተሽከርካሪዎች እጅግ በከፍተኛ ሁኔታ ስለሚቀንስ ምንም አይነት የኤሌክትሪክ መኪናን አትግዙ የሚል ነበር። እንደምታውቁት በቅርቡ የሃይወንዳይ ተሽከርካሪ ወደ ሀገራችን ኢትዮጵያ ገበያ ተቀላቅሎ መረጃ አድርሻለሁ። ያ ድርጅት እንግዲህ በዚህ 2 እና 3 ወራት ውስጥ እጅግ በአነስተኛ ዋጋ የዓለማችን ርካሽ የተባሉ እስከ 400 ኪሎ ሜትር መጓዝ የሚችሉ አነስተኛ ዋጋ ያላቸው የኤሌክትሪክ ተሽከርካሪዎችን በቅርቡ አስገባለሁ ብሏል። በተጨማሪም መንግስት ከሰሞኑ ያወጣው እንግዲህ መመሪያ የነዳጅ ተሽከርካሪዎችን ብቻ ሳይሆን የኤሌክትሪክ ተሽከርካሪዎችንም ዋጋ እጅግ በከፍተኛ ሁኔታ ስለሚያወርደው ምንም አይነት ተሽከርካሪ አትግዙ። ዞሮ ዞሮ በነዳጅም በኤሌክትሪክም ያሉ ተሽከርካሪዎች ስማቸው ያልተለመዱትን አሁን ላይ በተለይ የኤሌክትሪክ መኪና ማዕበል በመምጣቱ ብዙ ስም ያላቸው መኪኖች ገበያውን እያጥለቀለቁት ይገኛሉ። በተለይ የቻይና ተሽከርካሪዎች በኢትዮጵያ የመኪና ገበያ ላይ ከ80% በላይ ስለሚቆጣጠሩት አዲስ ስም የያዘን ተሽከርካሪ ከመግዛት ተቆጠቡ። ምክንያቱም ይህ አዲስ የወጣ ተሽከርካሪ ዋስትና ማጣት ይህ ከባድ የሆነ ስታክ ነው የሚፈጥረው። መኪናውን ያስመጣው ድርጅት ነገ ቢዘጋ መለዋወጫን የት እንደምናገኝ እንኳን አታውቁም። ምክንያቱም ጥራታቸው እጅግ በጣም አነስተኛ ነው። እነዚህ መኪኖች ለጥቂት ወራት ያምራሉ፣ ነገር ግን ከቆይታ በኋላ የውስጥ ክፍሎቻቸው ቶሎ የመላላጥና ድምጽ የማምጣት ባህሪ ስላላቸው ከፍተኛ ጥንቃቄ ልታደርጉ ይገባል።
እንዲህ ያሉ መኪናዎች አንዴ ገዝታችሁ ለመሸጥ ብትሞክሩ ገዥ ማግኘት እጅግ በጣም አዳጋች ነው። የገዛችሁትን ግማሽ ዋጋ እንኳን ላይመልስላችሁም የሚችልበት ሁኔታ ስላለ ከፍተኛ ጥንቃቄ አድርጉ። በሶስተኝነት ደረጃ የመሬት ከፍታቸው በጣም ዝቅተኛ የሆኑ መኪኖች። እነዚህ መኪኖች እንግዲህ የተወሰኑ ትናንሽ ኤሌክትሪክ መኪኖች ቢሆኑም የኢትዮጵያ መንገዶች ከዋና አስፋልት ውጭ ድንጋያማ ኮረብታማ እንደሆነ ይታወቃል። በተለይ በነዳጅ ተሽከርካሪዎች ጋር ተያይዞ እንደዚህ አነስተኛ ወደ መሬት የሚጠጉ ተሽከርካሪዎችን ብትገዙ ከታች እንግዲህ የሚመታው ሶቶኮፕ አለ፣ እጅግ በርካታ አሉ። በኤሌክትሪክ መኪኖች ጋር ተያይዞ እንግዲህ ከታች የሚመታበት ቦታ በተለይ የባትሪውን ቦታ ከጥቅም ውጭ ስለሚያደርግ አነስተኛ ወይንም ለመሬት ቅርብ የሆኑ ተሽከርካሪዎችን ባትገዙ ይመረጣል። ይህ ማለት ደግሞ መኪናውን ከመግዛታችሁ በፊት ወይንም መኪናውን ልትገዙ ስታስቡ ከጎማው በላይ ያለውን ከፍታ በደንብ ልትመለከቱት ይገባል። በአራተኝነት ደረጃ ሊታሰብ የሚገባበት ጉዳይ ነው። ይህም በጎርፍ የተጠቁ መኪኖችን ወደ ሀገር ውስጥ የሚያስገቡ ነጋዴዎች አሉ። ያ ማለት ከአሜሪካ ወይንም ከዱባይ በሐራጅ ገዝተው እዚህ ተቀባብለው የሚሸጡ ነጋዴዎች ስላሉ በውጭ ሀገር በጎርፍ የተጠቁ መኪኖችን በርካሽ ገዝተው አሳምረው ለገበያ ስለሚቀርቡ በጎርፍ የተመታ በተለይ የኤሌክትሪክ መኪና ከሆነ ሽቦዎቹ ዝገት ስለሚይዛቸው ዛሬ ባይሆን ነገ የማይጠፋ የዳሽቦርድ መብራትና የሞተር መቆም ችግር ስለሚፈጥር ከፍተኛ ጥንቃቄ አድርጉ። በውስጣቸው የሚፈጠረው ፈንገስና መጥፎ ሽታም ለጤና ጠንቅ ከመሆኑም በላይ በምንም አይነት ኬሚካል እንኳን አይጸዳም። እንዴት ይታወቃል ካላችሁ የመኪናውን ታሪክ በኢንተርኔት ቼክ ማድረግ ፍጹም መዘንጋት የሌለበት ጉዳይ ነው። አምስተኛና የመጨረሻው ሞተራቸው የተነካካና በጭስ የሚታወቁ የቆዩ የናፍጣ መኪኖች እንግዲህ ከ20 ዓመት በላይ የሆናቸው ዲዝል የሆኑ ፒክአፕም እንዲሁም የተለያዩ ተሽከርካሪዎች። ዲዝል መኪና አንዴ ማርጀትና ጭስ ማውጣት ከጀመረ ጥገናና አይታወቅም። ይህ ማለት አሁን ባለው የሀገራችን ሕግ ጭስ የሚያወጡ መኪኖች ቦሎ አይሰጣቸውም፣ ከመንገድም ያገላሉ። ይህ ብቻም ሳይሆን የነዳጅ ፓምፕ ብልሽትም ያመጣሉ። ይህ ማለት የዲዝል ኖዝልና ፓምፕ ጥገና እጅግ በጣም ውድ ነው። በተለይ በሀገራችን ያለው የናፍጣ ጥራትም አንዳንድ ጊዜ ለነዚህ መኪናዎች ብልሽት ምክንያት ስለሚሆን እንግዲህ ዛሬ እጅግ በጣም ወሳኝ የሆነን በተለይ መኪና ስትገዙ አይናችሁ ያረፈበትን ብቻ ሳይሆን ነገ መለዋወጫው ይገኛል፣ መካኒክስ ያውቃል፣ ስሸጠው ይሸጣል የሚሉ ጥያቄዎች ራሳችሁን ጠይቁ። በኢትዮጵያ ገበያ ውስጥ በአሁን ሰዓት እንግዲህ ቶዮታና ታዋቂ የቢዋይዲ ሞዴሎች ተመራጭ የሆኑት ለዚህ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዲሁም ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ ማድረጋችሁን አትርሱ። ሌላስ ምን አይነት መረጃ እንዲሰራላችሁ ትፈልጋላችሁ? በኮመንት አሳውቁን እያልን እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።